ሱምሩና እናቷ ከሳንሻላም ቤት ተባረሩ። እናቴኒሴ ከሳንሻላም ቤት ወጣች። ሱምሩ ለኑና ለሜሊካ አባታቸው አሊን በግድ ደፍሯት እንደወለደቻቸው ነገረቻቸው። ለማስታወስ ያህል በባለፈው ክፍል ሂክመት ሁሉንም ነገር ተናግራለች። ሱምሩም ሁሉም ቤተሰብ በተሰበሰበበት ኑና ሜሊክ የእሷ ልጆች እንደሆኑ ተናግራለች። አሁን ላይ የኔ የተውኳቸው ልጆቼ ናቸው። አው የተውሽን ልጆችሽ ነን። ሳሜት ሱምሩን ያያታል። አው አላስኳችሁም፣ ምክንያቱም የመደፈር ልጆች ስለሆናችሁ ነው። ኑና ሜሊክ ይደነግጣሉ። ሳሜትም ይደነግጣል። ኤሳትም ግራ ይገባዋል። ሁሉም ሰው ያዝናል። ሂክመት ደስታ ላይ ናት። ምን የመደፈር ልጆች ናችሁ? ምን እያልሽ ነው? አባታችሁ አሊል አክሱም መምህር ሳለው ከኔ ፍቃድ ውጪ በግድ ነው ያደረገው። በእውነቱ እየተቀጣጠለ ነው ወሬው፣ ደስ ይላል። ሳሜት ግራ ገብቶታል። ኒሃት ታለቅሳለች። ለዛ ነው የተውኳችሁ። በእውነቱ ልወዳችሁ ፈልግ ነበር፣ ነገር ግን ፊታችሁን ሳይ ያ ሰውዬ ፊቴ ላይ ይመጣል። እንዴት በግድ መሬት ላይ እንደጣለኝ ፊቴ ላይ ይመጣብኛል። እናንተን ሳያችሁ የእሱ ፊት ነው ትዝ የሚለኝ። ይህን ማለት አልፈልግም። አባታችን አስገድዶሽ ነው? በጉልበት ነው? በጣም አፈርኩ። ለማንም መናገር እንኳን አልቻልኩም። ለማንም አልተናገርኩም። ለእናቴ እንኳን አልነገርኳትም። ሜሊክ ፎቶን ስጪኝ፣ ፎቶን አምጪው። ሜሊክ ይሄ ምንድነው? ይሄ ሰውዬ ነው የደፈረሽ? እዚህ ላይ እኮ ተቃቅፋችሁ ነበር። ምን እያልሽ ነው? ተመልከች። የት ነው ይሄ ፎቶ? በጣም ደስተኛ ነበርሽ። መቼ ነው? ሱምሩና ሀሊል 1996። አንድ ሰው የማይወደውን ሰው እንዴት እንደዚህ ይመለከታል? ይህን ፎቶ እንድትነሹ ጭንቅላችሁ ላይ ሽጉጥ ለቅኖብሽ ነበር። አባታችሁን ወደው ነበር ማንነቱን ሳላውቅ። ከዛ በኋላ ሌላ እንደኔ መምህር ጋር ግንኙነት ነበረው። እሷን ሊያገባ ነበር። እኔም መሄድ አለብኝ አልኩት። እሱም የኔነሽ መሄዳችን አለኝ። በግድም በጭካኔም አስገደደኝ። አታፍሪም አንቺ፣ አታፍሪም። እንደማታምኑኝ አውቃለሁ። አባታችሁ ጭንቅላታችሁን በውሸት ሞልቶታል። ገና ሕፃን ሆናችሁ። ትንሽ ክብር ይኑርሽ። አባቴን ውሸት ውስጥ አታስገቢ። ውሸቴን አይደለም። የኔ ያልታደለች ልጅ። በቃ እናትና ልጅ ማንን ነው የምታሞኙት? ሁሉንም ነገር ፎቶ ላይ አየን። ይዋደዱ ነበር። ከዛም ልጆቹን ወልዳ ጣለች። ምን ተፈጠረ? ሱምሩ ሰውየው ድሃ ነበር፣ ምንም ብር የለውማ። ሱምሩ በቃ ሂክመት፣ ለምንድነው ውዴ የምትናደጂው? ተመልከች ሱምሩ፣ ካወቅሽ ምን ያህል ጊዜ ሆነሽ? ገና ከመጀመሪያው ታውቃለች። እናታችንን ፈልገን መጣን። እንድታቅፈን ብቻ ነበር የጠየቅናት። ሌላ ምንም ነገር አልጠየቅናትም። ገንዘብ ወይም ሌላ ሀብት ምንም ግድ አልነበረንም። ኤሳትም ወደ ኑህ ኋላ የሄድና ኑህን ነካ ያደርገዋል። ኑህም ሲዞር በቦክስ መጥቶ ይጥለዋል። ምንድነው ኑህ? ኤሳት አንተ ማነህ? ልጅ ተው በቃ። አባዬ ዓላማ አላቸው። ሁለቱም ዓላማ አላቸው። ሁላችሁም ስሙ። ከነዚህ ሁለት መንታዎች ጀርባ አንድ ትልቅ ሰው አለ። እኔን የደበደበኝ ራሱ ይሄ ሰው ነው፣ ኑህ ነው። ቡንያሚን ያውቃል። ምን እያልክ ነው ልጄ? እውነት ነው የሚናገረው አቶ ሳሜት። ብዙ ሰዎችና ኑህ ኤሳትን ደብድበውታል። አባዬ እነዚህ ሰዎች ዓላማ አላቸው። ቤተሰቦቻችንን ሊያጠፉ ነው የመጡት። አዎ ሁሉም አጋጣሚ አልነበረም ወንድሜ። ቤቱ የተቃጠለ ጊዜ እንዴት ኑህ እዛ ሊገኝ ቻለ? ሜሊክም ቻንን አገኘችው። ሜሊክና ኑህ በሚያሳዝን መልኩ ቆመዋል። አዎ ሜሊክ አስተናጋጅ ነበረች፣ አጋጣሚ አልነበረም። ብነግርህ አታምረኝ። ተናገሪ ሜሊክ፣ አጋጣሚ ነበር ወይስ አይደለም? ተናገሪ ሜሊክ። አትጩባት። አንተ ማነህ እህቴ ላይ የምትጮኸው? ሁሉም ሰው ጥል ውስጥ ይገባል። ናቆይ እዚህ ጋር ምን እየሆነ ነው? ተው። አንተ ማነህ? በማነው የምትመካው? ሁሉም ሰው ደንግጧል። ሱምሩ ልጆችሽ እንደሆኑ ታውቂ ነበር? አዎ ምላለው ልነግርህ ነበር፣ ግን አንተ ታማል። ልትቋቋመው አትችልም ውዴ። የሁለት ዓመት ልጅ እያለ ኤሳት ነግሬሽ ነበር። አመኔቴን ለማፍረስ ብትሞክሪ፣ አንድም ነገር ብታደርጊ አጠፋሻለሁ ብዬሽ ነበር። አባዬ እኔ 2 ዓመት እያለሁ ምን ተፈጠረ? ሕይወትሽን አበላሻለሁ፣ አጠፋሻለሁ አላልኩሽም ነበር? ኑና ሜሊክ እናታቸውን ሱምሩ ያያሉ። አባዬ ምን እየሆነ ነው? አባዬ ስለምንድን ነው የምታወራው?
ስለምን እንደማወራ እሷ በደንብ ታውቃለች። ሳሜት እንደዛ አልነበረም አልኩ። ሁሉም ውሸት ነበር አልኩኝ። ምን እያልከኝ ነው? ያኔ እግሬ ስር ወድቀሽ ለምነሽኝ ይቅርታ አደረኩልሽ። ግን አንድ ነገር ደግመሽ ካደረግሽ እንደማጠፋሽ ነግሬሽ ነበር። ልጆችሽ እንደሆኑ እያወቅሽ ዝም አልሽኝ። ካሁን በኋላ ምን ታደርጊያለሽ? አቆም አቶ ሳሜት። ምን? አንቺም እያወቅሽ አልነገርሽኝም? ሁለታችሁም እምላለሁ ልነግርህ ነበር፣ ግን ቀስ በቀስ ነው። እማዬ በቃ የሁለት መልሳለሁ። ምን አድርገሽ ነበር ንገሪኝ። ውሸት ነበር ኢሳት። ስሜን እያጠፉ ነበር ኢሳት። ውሸት ነበር ታያለሽ። እገልሻለሁ ሱምሩ። ወንድሜ ለማውጓጓው ሃሪካና ኢሳት እንደዚሁ ከሌላ ሰው ነው እንዴ ተወለዱት? እገልሻለሁ ሂክመት፣ እገልሻለሁ። ሱምሩና ሂክመት ይጣላሉ፣ ሁሉም ቤተሰብ ይገላግላል። ባልሽን አታለሽዋል። ካሁን በኋላ ምንም ልታደርጊ ትችያለሽ ሱምሩ፣ አትታመኝም። ወንድሜ ና እንሂድ በቃ። ቆይ ወዴት ነው የምትሄዱት? ኢሳት ከመንገዱ ላይ ዞር በል። እሱ ቀላል አይደለም። ብዙ ቀናት እኛ ጋር ቆይተሃል፣ ለዛም ተጠያቂ ትሆናለህ። ኢሳት አየህ፣ እኛ መጥፎ ነገር ውስጥ ነን ሲጀመር። አሁን ግን የባሰ እናድርገው። መንገዱን ልቀቅልኝ። እንሁን አድርገው። ሜሊክና ኑ ቆመዋል። ከኋላ ማን ነው ያለው? እሱን ንገረኝ። በማን ነው የምትተማመነው? እኔና እህቴ ብቻ ነን። ከኋላችንም ማንም ሰው የለም። እናቅዳችሁ ማን አወጣላችሁ? ና እንሂድ ወንድሜ። ቆይ አንዴ ኢሳት፣ ለመጨረሻ ጊዜ ነው ማስጠነቅቀህ። አንተ ማን ነህ? ኑህም ኢሳትን በግንባሩ ይመታውና ይጥሏል። ቆይ አንዴ ልጄ ደህና ነህ? አዎ አባዬ ደህና ነኝ። ሜሊክና ኑ እናታቸውን ሱምሩ እያዩ ምንም የምትናገረው ነገር የለሽም። ጀመርም የምትናገረው ነገር የላትም። ሱምሩም ዝም ትላለች። እዚህ ጋር አብቅቷል፣ ሁሉም ነገር አብቅቷል ብለው ኑና ሜሊክ ከቤት ለቀው ይወጣሉ። ወደ መኪናቸውን ገብተው ይሄዳሉ። እንዴት እንደዚህ ታደርጊያለሽ እማዬ? መልሽልኝ። እንዴት አባቴ ላይ ተማግጭበታለሽ? አላደረኩትም እምላለሁ። አባቴ ላይ አልማገጥኩም። ስም ማጥፋት ነበረ። እና አባዬ ውሸቱን ነበር። ሁሉም ምቅን ነበረ። ኑሁም ሹፌር ሆኖ ወደ ቤት ገባ። ሜሊክም ማሽውን አመጣች። ምናልባት ሱምሩ እቅዱን ታውቅ ይሆናል። ሂክመት አቁሚ። ልክ ነኝ። አንቺ ነሽ እንደው ሜሊክን አሽ አድርገሽ ወደዚህ ቤት ያመጣሻት፣ እንድትገባ አደረግሻት። ቁጭ በይ እና ታሪኩን እኔ እነግራችኋለሁ። ሁሉም ሰው ተከዞ ተቀምጧል። ሱምሩ ታለቅሳለች። ሂክመትም እንደተለመደው ነገሩ ለሷ ተመችቷል። ኑህና ሜሊክ አንተን ፈልገው ነበር የመጡት ሀብትን ንብረትን ለመውሰድ። ወንድሜ እሱ አልበቃቸውም። ወደ ቻንና ወደ ሴቪ ላይ ዞሩ። እማዬ በቃሽ። ኑህና ሜሊክ የቻንና የሴቪ ላይ ሰርግ እንዲቋረጥ የሚያደርጉት እነሱ ናቸው። ወንድሜ ያንተን ሀብት ንብረት ለመውሰድ ነው የመጡት። በቃ ቁሚ። እንደዚህ አይነት ነገር የለም። የማይመስል ነገር አታውሪ። በደንብ ታውቂያለሽ። የተናገርኩት እውነት ነው። ሁሉም ሰው ይደነግጣል። ኒሃትና ሱምሩ ያለቅሳሉ። ይሄ እውነት ሊሆን ይችላል? ኑና ሜሊክ በመኪና እየሄዱ ነው። እንኳን መጣን ወደዚህ። ጥሩ ነገር ነው ያደረግነው። እንኳን መጣን። እኛ ልጆቿ እንደሆኑ ተናገረች። ያቺ ሴት ምን አይነት ሴት እንደሆነች አወቅን። ከኛ በኋላ የወለደቻቸው ልጆችም የማይጠቅሙና የማይረቡ እንደሆኑ አይተናል። ሁሉንም ብትንትናቸውን አወጣናቸው። እንኳን መጣን እህቴ፣ እንኳን መጣን እህቴ። ሳሜት በፍጥነት ወደ ላይ ይወጣል። ሳሜት አዳምጠኝ እለምንሃለሁ። ቆም ብለህ ስማኝ እባክህ። ሳሜትም የሱምሩን ጌጣጌጥና ክሬዲት ካርዷን ይዛል። ሳሜት እባክህ አቁም። ሳሜት ጌጣጌጦቹንም ወደ ታች ወርድና እሳት ውስጥ ጨምራቸዋል። ያላትን ብር በሙሉ ክሬዲት ካርዷንም እሳት ውስጥ ጨምራቸዋል። ኢሳት ለሃሪካ ይደውላል። ስሚኝ ሃሪካ፣ እናታችን ተራ ሴት አይደለችም። ሁለት ተጨማሪ አንድ እህትና አንድ ወንድም አለን። ሂክመት ደስታ ላይ ናት። ምን ወንድሜ ምንድን ነው የምታወራው? ኢሳት አቁም፣ ጨዋሁን እባክህ አቁም። እና ጨዋ ሴት ነኝ የምትይኝ? ጨዋ ሴት ነሽ? ሱምሩም ኢሳትን በጥፊ ትመታዋለች። እርጉም ነሽ እናቴ፣ እውነቴን ነው። እናቴ ባትሆኚ ምኞቴ ነው፣ እመኛለሁ። የቻን እናት እንደሞተችው አንቺ በሷ ፋንታ በሞቺ አሪፍ ነበር። እንደዛ ቢሆን አሪፍ ነበር። ማፈሪያ ኢሳት ማፈሪያ። ሱምሩ ታለቅሳለች። ሂክመት ደስታዋ እጥፍ ድርብ ሆኗል።
ኑና ሜሊክ ትካዜ ውስጥ ናቸው። ወደ አንድ ቦታም ደርሰው መጀመሪያ ከአክሱ የመጡበት ቤት ይሄዳሉ። ሴትዮዋንም አግኝተዋት ክፍል ይዘው ያርፋሉ። ውጪ ላይ ሁሉም ሰው ወጥቷል። ይሄ ሁሉ ሰባዊነት ይበዛብሻል ሳሜት፣ አላምንሽም ሳሜት፣ እባክህ እነዚያ ሁሉ ዓመታት እንደወደድኩ አስታውስ። አስጠንቅቄሽ ነበር ሱምሩ። ሂክመት ደስታ ላይ ናት። አላደረኩትም ሳሜት እምላለሁ። እባክህ ጂሃን ልጄ፣ እባክህ የሆነ ነገር ተናገር። ይሄን አታድርጉ በል እንጂ። ግቢ፣ ወደ መኪናው ግቢ። ሳሜት ሱምሩን እየገፈተረ ወደ መኪናው ያስገባታል። እባክህ ሳሜት ትንሽ ምሕረት አድርግ በፈጣሪ። ምን ላድርግ ኒያት? አባዬ እሷም ስለ ሁሉም ነገር ታውቃለች። ስለ ሁሉም ነገር እያወቀች ነው ዝም ያለችው። አንቺም ግቢ፣ ከልጅሽ ጋር ግቢ፣ ወደ ውስጥ ግቢ። ሳሜት ወንድሜ በቶሎ አባራቸው። ሁሉም ሰው ዝም ብሎ ይመለከታል። ሂክመት፣ ጂሃን፣ ኤሳት ወደ ውስጥ ይገባሉ። ሳሜት ሱምሩና እናቷን ኒያትን ወደ መኪናው ያስገባቸዋል። አቶ ሳሜት ፈጣሪን ፍራ፣ እንደሱ አይደረግም እባክህ። ቡንያሚን ከነሱ የተረፈ ሁሉንም ዕቃዎች፣ ልብሶች አቃጥላቸው። ሱምሩና እናቷ በመኪና ገብተው ይሄዳሉ። ቡንያሚንና እናቴ ኒሴ ውጪ ላይ አዝነው ያያቸዋል። ሳሜትም ቤት ይገባና ሶፋውን ይደበድባል። እናቴ ኒሴም ትመጣለች። ሳሜት ፈጣሪን ፍራ፣ ያደረግከው ነገር ልክ አይደለም። ለእሷ እየተከላከልሽላት ነው። ሁሉም ነገር አብቅቷል። ዋሽታኛለች፣ አብቅቷል። ሁሉም ነገር አብቅቷል። በሕይወቴ ሙሉ ለእሷ አከላከልላታለሁ። ተደፍሬ ነው በግድ ነው አለች። በፍጹም አልካደችም እኮ ልሰማት ፍቃደኛ አይደላችሁም እንጂ አድርጓለች። ምን እየተፈጠረ ነው እናቴ ኒሴ? ምን ተፈጠረ? ምን እየሆነ ነው እዚህ እናቴ ኒሴ? ጂሃን ለምንድን ነው ዝም የምትለው? አንድ ደቂቃ እንኳን ሱምሩ እንድታወራ አልፈቀዳችሁም። ጂሃን ረሳው? እናት ታማሷ ነበረች አንተን የምታዝለው የምትይዝ የምትከባከብ። እሱን ረሳው? ሱምሩ ጂሃን አሳድገዋለች። ይሄ ታዲያ ከዚህ ጋር ምን ያገናኘዋል? ኒሴ ስለ ሁሉም ነገር ታውቂያለሽ። አንቺም በዚህ ውስጥ ተሳትፋለሽ። የቀረውት የኔ ስም ማጥፋት ነበር። አንተም አደረግከው ሳሜት። ደግነት፣ ልብ፣ ህሊና ሁሉ የት ሄደ? ተረጋጊ። ምን አይነት እብሪት ነው? ልብ ከሌለኝ ምሕረት ከሌለኝ እዚህ መኖሪያ ቤት ውስጥ ምን ትሰሪያለሽ ኒሴ? አባዬ እንደሷ አትበል። እውነቴን ነው ጂሃን፣ ደግነት ከሌለኝ ልብ ከሌለኝ እዚህ ምን ትሰራለች ኒሴ? ኒሴ እንሂድ በቃ። ልክ ነህ አቶ ሳሜት፣ እግዚአብሔር ይጠብቅህ። ልክ ነህ፣ በጣም ትክክል ነህ አቶ ሳሜት እምላለሁ። ልክ ነህ። ለምን እንደናንተ ካሉ ሰዎች ጋር ግንኙነት ይኖረኛል? ምንም ርህራሄ ልብ ከሌላቸው ሰዎች ጋር ምን እሰራለሁ? በቃሽ፣ ብዙ ማውራት አቆሚ። ካልፈለግሽ ጠዋት ላይ ዕቃዎችሽን ይዘሽ ውጪ። እስከ ጠዋት አልጠብቅም ሂክመት፣ አሁኑኑ እወጣለሁ። መሄድ ትችያለሽ። ኒሴ እባክሽ ተረጋጊ፣ ነገ በደንብ እናወራለን። አሁን ሁሉም ሰው ተናዷል። አትለምናል ልጄ፣ ትሄድ፣ መሄድ ከፈለገ ትሄድ። ቢለምነኝም አልቆይም፣ አታስብ አቶ ሳሜት። ለአንቺ አሪፍ ዜና አለኝ። ሱምሩና እናቷ በመጨረሻም ዜሮ ገንዘብ ነው ያላቸው። ማን ሊደግፍሽ ነው? እስቲ በደንብ አስቢ። ሰይጣን ብለሽ ነው የጠራሽኝ? ምን እያደረጋችሁ ነው? ምን ማረጋችሁ ነው? ኒሴ አንዴ ጠብቂኝ እባክሽ፣ አንዴ ጠብቂኝ ኒሴ፣ እባክሽ ቆይ። ያቺ ሴት ለአንተ ለዓመታት እንደናተ ነበረች። ባንተ አፍሬያለሁ። አሳፍረኛል ጂሃን፣ አሳፍረኛል። ቡንያሚን እንደተለመደው ከጂናን ጋር ሆኖ ይጎርራል። ኤስማና ሜሱት እያለቀሱ እናቴ ኒሴን ይለምኗታል። እሷም እንደምትሄድና ምንም እንደማትሆን ትነግራቸዋለች። ከዛም በለቅሶ ትሰናበታቸዋለች። ጂሃንም ቢለምናት እናቴ ኒሴ ከሳንሻላም ቤት ለቃ ትሄዳለች። ሱምሩና ኒያት የሳሜት ሰዎች ወደ አንድ ቦታ ወስደው ይጥሏቸዋል። መኪናውም ትቷቸው ይሄዳል። አላምንም፣ እዚህ ምን ልናደርግ ነው? ስልክም ገንዘብም የለን። ምንድነው የምንሰራው እዚህ? እንጠብቃለን እማዬ፣ በፈጣሪ እንጠብቃለን። ምንድነው የምንጠብቀው ልጄ? ምንም ነገር እኮ የለንም። በዙሪያችን እኮ ምንም ነገር የለም። እናቴ ሳሜት ይወደኛል፣ ጥሎና ሄድም ይመጣል፣ ተመልሶ ይመጣሉ። እየቀጣው ነው የሚሆነው። እናቴ እንጠብቃለን። አልሞትንም እኮ አለን እማዬ። መሬት ላይ ነው የተጣልነው፣ ግን አለን፣ አሁንም አለንም። ገባሽ? ሳሜት ይመጣል ድጋሚ። ይወደኛል እኮ ያለኝ አይሆንለትም። ይመጣል ድጋሚ።
ሶምሩና እናቷ ከቤት ተባረሩ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለውን ሊንክ ተነደውላ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።